አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቅዱስ ዮሐንስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ጋር ትኑር ለዘላለሙ አሜን። ይህ መጽሐፍ በክርስትና ባለጠጋ የሆነ የመጥምቁ የቅዱስ ዮሐንስ ሕይወቱ እንዴት እንደሆነ የራሱ መቆረጥም እንዴት እንደሆነ ይናገራል። ልሳነ ወርቅ የተባለ የቆስጠንጥንያው ሊቀ ጳጳስ ቅዱስ ዮሐንስ ተረጎመው። አጥራኪያ ወደ ተባለች ደሴት በተሰደደ ጊዜ በኢየሱስ ክርስቶስ ያመነው ኬልቆድናዊው አይሁዳዊ በክርስትና ባለጠጋ ስለሆነው ስለ ንጹሑ ቅዱስ ዮሐንስ የተቀደሰች ራስ በጠየቀው ጊዜ የሕይወት ታሪኩን በመሰብሰብ ትርጓሜውንም በቀዲባ ቋንቋ በእግዚአብሔር ፈቃድ ትንሽ ተናገረ። ነቢይ መጥምቅና አገልጋይ ስለሆነው በእግዚአብሔር ፊት ስለተላከው ለቅዱስ ዮሐንስ ከታምራቱ ትንሽ እናገር ዘንድ ልቦና የተነሳሳብኝ። ወንድሞቼ ዮሐናና አምዳን ሆይ በዚያን ዘመን የተደረገ የንጉሥ ሄሮድስ ተግባር ባሰብሁ ጊዜ አደነቅኩ። የጌታችን የኢየሱስ ክርስቶስን ዜና በሰማ ጊዜ እኔ ራሱን ያስቆረጥኩት በክርስትና ባለጠጋ የሆነው ይህ ዮሐንስ ነው። እነሆ ከሙታን መካከል ተነስቷል፣ ስለዚህም ይህን ተአምር ያደርጋል አለ። ወንድሞች ሆይ ለምን ነቢይን ገደለ? ቅን የሆነ የምሥራችን ስለተናገረ ነው እንጂ። ይህ ቅዱስ ዮሐንስም እውነትን የማይከተል የሄሮድስን ሕግ የሚቃወም ሆነ። በሚሰቃይበት ርኩሳን በሆኑ ፍላጎቶች ሕግ ተሞልቷልና በአመፅ ነቢይን ገደለ። ጌታችን ኢየሱስ ክርስቶስ እንደመሰከረለት ሴቶች ከወለዷቸው የሚበልጥ የሌለ ጻድቅና ሰማዕት ሰውን ለምን ገደለ? ያለ ውሃ ያለ ምግብና ያለ ልብስም በገዳም ኖረ። ቅዱስ ዮሐንስ ወደ ምድረ በዳ ኮብልሎ መኖሪያውንም ገዳም አደረገ። ከዘመድ ከአዝማዱ ጋር ከሰው የኮበለለ አይደለም፣ ክፉ ተግባራትና ሥጋዊ በደልን እንዳይሰማ እንዳያኮበለለ እንጂ። እሱ ፈጽሞ አልዘራም፣ አላጨደም፣ አልለቀመም። መዝጊያ ቤትና አልጋውም አልነበረውም። ሥጋዊ ፍላጎቱንም ገታ። የሚለሰልስና የብርቱዎች ጎልማሶችን ሰውነት የሚያረክም ምቹ ምንጣፍም አልነበረውም፣ መብራትም አልነበረውም። ከዚህ ዓለም እስከሚለይ ድረስ ጽዋና ጋሻም አልነበረውም። ከነገሮች ሁሉ ምንም ምን አልፈለገም። ከሚያምር ቤትም አልተቀመጠም። በፍሩክታ ስር ነው እንጂ ቤቱ ይህች ነበረች። ምግቡም ጎመንና የገዳም ማር ነበር። መጠጡም ከዓለት ጥላ ስር እየመነጨ የሚወርድ ያማረ ውሃ ነው። አሁንም ስለ እርሱ እናገር ዘንድ ዘመኑ ጠራኝ። ሄሮድስ ዮሐንስን ይገድለው ዘንድ በፈለገ ጊዜ ከተደረገው ትንሽ እናገራለሁ። እርሱ ትንሽ ሕፃን እያለም እናቱ ከእርሱ ጋር ወደ ገዳም ሸሸች። እነሆም የተነገረ ይፈጸም ዘንድ የሽማግሌው የካህኑ የዘካርያስ ሚስትና የሚስቱ ኤልሳቤጥ ዜና ልናስታውስ ይገባል። ሄሮድስ ይገድላቸው ዘንድ ሕፃኑና እናቱን በፈለጋቸው ጊዜ ታቦት ወዳለበት ወደ ካህኑ ዘካርያስ ገባች። ሕፃኑን ወይንም ክርስቶስን በመግደል ምክንያት የሆነውን ሁሉ አስረዳቸው። ዘካርያስም መለሰላት፣ ወደ እኔ ከመምጣትሽ በፊት ሁሉን አውቄአለሁ አላት። ስለ አንዱ ተወዳጅ ልጄ ምን ላድርግ አለችው። የተባረከው ሽማግሌም ወደ ደብረ ሲና ሂጂ፣ ፈልገው ካጡትም በእርሱ ፈንታ እኔን ይገድሉኛል አላት። በመለያየታቸው ምክንያት የሆነው ለቅሶ ምን ይደን! ዘካርያስም ልጁ ዮሐንስን በእቅፉ ያዘው፣ እንባው እስኪፈስ ድረስም አለቀሰ። እጅ ነሳውና ሸኘው።
ለእናቱም ሰጠው። የተቀደሰችው ባልቴትም እኔ በምሄድበት ገዳም እድን ዘንድ በጸሎትህ አስበኝ አለችው። በዘመንሽ መጨረሻ ይህን ልጅ የሰጠሽ አምላክ በምትሄጅበት በዚህች በረሃ እርሱ ይጠብቅሽ እያለ ጸለየላት። ያን ጊዜም የሚያጽናናት ሰው ሳይኖር ወደ በረሃ ሄደች። ወንድሞቼ የዚህችን የደከመች ሴት ሰውነት አያችሁን? የሚያጽናናትን መንገድ የሚያመላክታት እንዴት አትለምንም? ከእርሷ ጋር ስንቅን፣ ውሃን፣ መንገድ የሚመራትንም አልያዘችም። ባሏንም እንዴት ብቻዬን ወደ በረሃ ትልከኛለህ አላለችውም። ከአራዊቱም የተነሳ አልፈራችም። በዚያች በረሃ ማደሪያ አልነበረም፣ መጠጊያም አልነበረም። እነሆም ቅዱስ ወንጌል እንዲህ ሲል ተናገረ። አንቺ ይህ ልጅ ከመወለድ በፊት የተናገረውን ረሳሽን? 3 ዓመት አጠባሽው። በሕፃንነቱ ስለ ምግቡ ያስበሰብሽልሽ ማንሽ? ካንቺ ወገን የምትሆን ማርያምን በሄሮድስ ፊት ሸሽታለች። ነገር ግን እንዳንቺ አይደለም፣ እርሷን ዮሴፍ ያረጋጋታልና። ሰሎሜም በየሀገሩ በየቦታው ስትሄድ ታገለግላት ነበርና። አንቺ ግን ወደ ታነጹ ሀገሮችና ቦታዎች ወደ ሰዎችም አልሄድሽም። ዛሬም የተከበረችና የተባረከች ባልቴት ኤልሳቤጥ የምትለውን ስማ። ለምን ታደንቃላችሁ? እኔ የሚያመለክተኝ የሚመራኝ ሰው ሳይኖር ወደ በረሃ ይሄዳለሁ። የእግዚአብሔር መልአክ በፊቱ በማስተማርና በመስበክ የሚመላለስለት ልጄ ከእኔ ጋር እያለ እንዴት እፈራለሁ? ዳግመኛም ይህ የመላእክት አለቃ ቅዱስ ገብርኤል በበረሃ ይቀድመኛል። የእናቱን አፍ የሳምኩ እኔ በሰማሁት እታመናለሁ። ሕፃኑ በፍጹም ደስታ በማኅፀኔ ተንቀሳቀሰ ዘለለም። እኔ ከልጄ ጋር ወደ በረሃ ይሄዳለሁ። የግመል ጠጉርን ይለብሳል፣ ወገቡንም በጠፈር ይታጠቃል። ለተቀደሱ መነኮሳትም ገዳማትን ያነጻል። ከሽማግሌው ካህን ከአባቱ ሳይርቅም ንጹሕ ቁርባንን ያቀርባል። በማስተማር በፊት በፊቱ ሲሄድ እንዴት ይርቃል! ነገር ግን መንገዱን ይጠርጋል። የተባረከው ካህን ሽማግሌው ዘካርያስም የሄሮድስን መልእክተኞችና ሰራዊቱን በእርጅና ጊዜ ስለተገኘው ልጁ ጠይቁት ዘንድ ወደ እርሱ በቀረበ ጊዜ አልካደም። ያለበትን ቦታ አላውቅም ብሎ አልማለም፣ አመነ እንጂ። ዘካርያስ እናቱ ከእርሱ ጋር ወደ በረሃ ሄዳለች አላቸው። ጻድቅ ሽማግሌ ሆይ የእፉኝት ልጆችን በጎችን የሚያጠፋ ንጣቂ ተኩላዎች እንዴት አመለከትክ? እናቱ በርግቦች ማደሪያ ሳለች በሽምግልና ዘመን የተወለደ የሕፃኑን ቦታ ለእፉኝት ልጆች እንዴት አሳየ? የእባብ ልጆችንስ እንዴት ጠቀስካቸው? ሰራዊቱ በሰይፍና በጦር ሆኖ በተመለከተ ጊዜ ሰውነት ፈራችን? አይደለም፣ በቅናሽ ቃሉ ስላመንክ ነው እንጂ። በሐሰትና በአመፅም አይደለም። አማኙ ሽማግሌ ሆይ አገልግሎት የተገባቸው ብፁዕ ነው። በሰማይና በምድር ላይ በሕጉ የሚገኝ ክብርን ተቀብለሃልና ልጅህንም ከፍ ባለች ቤት በሰማይ አቅንተሃልና። አንተም እነሆ 3 አክሊሎችን ተቀዳጀ፣ በክህነት፣ በትንቢት፣ እውነትን በመመስከር አክሊል አጌጥክ። ሕግ የሌለው ይህ ሄሮድስም ስለ ሕፃኑ ዮሐንስ በሰማ ጊዜ አባቱ ዘካርያስን ይገድሉት ዘንድ አዘዘ። ያን ጊዜም በመሠዊያው ታቦት ፊት ገደሉት። ያን ጊዜም ካህናቱ የከበረ ሥጋውን ገነዙት፣ በአባቱም በበራኪው መቃብር ቀበሩት።
ልጁ ቅዱስ ዮሐንስም ከአራዊት ጋር በምድረ በዳ ተቀመጠ። እናቱም ይበላ ዘንድ ጎመንና የገዳም ማር ለማምጣት ወጣች። እነሆ በአባቱ ክፉ ምግብ አይመገብም፣ በአፉም ርኩስ ነገር አይገባም፣ የሚያሰክር ወይንና ጠጅም አይጠጣም ተብሎለታልና። 5 ዓመት ከተፈጸመ በኋላ በዘመን የከበረች ንጽሕት ኤልሳቤጥ አረፈች። ቅዱስ ዮሐንስም በእርሷ ላይ ያለቅስ ነበር። በዚያች ገዳምም እነሆ 5 ዓመት ከ6 ወር ተፈጸመ። ጌታችን ኢየሱስ ክርስቶስ እናቱ ድንግል ማርያም፣ ሰሎሜና ዮሴፍ ወደ ግብፅ ከገቡና ከሃዲው ሄሮድስ ከሞተ በኋላ የተሰወረውን የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ለእኔ ተመረጠ ዮሐንስ እነሆ ስለ እናቱ ሞትም በበረሃ ልቡናው አዘነ አለ። የጌታችን ዓይኖችም አነቡ። ንጽሕት የምትሆን እናታችን ድንግል ማርያምን ጌታዬ ሆይ ለምን ታለቅሳለህ አለችው። ኢየሱስ ክርስቶስም ድንግል ማርያምን ከዘመዶችሽ ወገን የምትሆን ኤልሳቤጥ እነሆ አረፈች፣ ዮሐንስም ብቻውን በበረሃ ተወችው፣ እርሱም በእርሱ አስክሬን ላይ ያለቅሳል አላት። ዳግመኛም ስለ እርሷ እመቤታችን ማርያም አለቀሰች። ያን ጊዜ የምታበራ ደመና ከእነርሱ ደረሰችና ተሸከመቻቸው። ዮሐንስና እናቱ ባሉበት በረሃም አደረሰቻቸው። ዮሐንስ ክርስቶስን ባየው ጊዜ ፈራ፣ በመፍራቱም ፈጽሞ ሸሸ። ያን ጊዜም ጌታችን ፍርሃቱን ጸጥ አደረገለት። ዮሐንስ ሆይ አትፍራ፣ የእናትህ ዘመዶች ነንና አለው። ሥጋዋን ትገንዝ ዘንድ ትሻለህን አለው። ዮሐንስም ይህን ነገር በሰማ ጊዜ ወደ ኢየሱስ ክርስቶስ መለስ አለና በኢየሱስ ክርስቶስ ፊት ሰገደ። ጌታችንም ከእርሱ ይጠጣ ዘንድ ለዮሐንስ በሚፈልቅለት የምንጭ ውሃ የዮሐንስና ሰውነትን ያጥቡ ዘንድ እመቤታችን ቅድስት ድንግል ማርያምንና ሰሎሜን አዘዛቸው። ያን ጊዜም 2 ታላላቅ መላእክት ሚካኤልና ገብርኤል ደረሱ። ሥጋዋ የሚቀበርበትን መቃብርም ከፈቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚቀበር ድረስ ቆመው በሥጋዋ ላይ ጸልዩ ዘንድ የዘካርያስንና የካህኑ ስምዖንን ነፍስ እንዲያመጡ አዘዛቸው። ያን ጊዜም ካህናቱ ብሩሃን ከሆኑ መላእክት ጋር ደረሱ። እመቤታችን ማርያም፣ ሰሎሜና ዮሴፍም በጌታችን በኢየሱስ ክርስቶስ ፊት እስከምትቀበር ቦታዋም በትዕምርተ መስቀል እስከምትታሸግበት ድረስ በዮሐንስ እናት በኤልሳቤጥ አስክሬን ፊት ቆሞ ነበር። የዮሐንስ እናት ዕረፍትም በዚህች ዕለት ሆነ። ዮሐንስንም በበረሃ ተዉት። ጌታችንም ወደ ነበረበት ለመመለስ በደመና ተጫነ። እመቤታችን ንጽሕት ቅድስት ማርያምም ጌታዬና አምላኬ ሆይ ዮሐንስን ለምን ብቻውን ትተዋለህ? እናቱ ካረፈች የዱር አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችን ኢየሱስ ክርስቶስም ድንግል ማርያምን የሰማያዊ አባቴ ፍቃድ ይህ ዮሐንስ ለእስራኤል እስከሚገለጥ ድረስ በዚህ ይኖር ዘንድ ነው። ነገር ግን በአራዊቱ ፋንታ መላእክት ከእርሱ ጋር እንዲሆኑ አደርጋለሁ። ይህም የመላእክት አለቃ ቅዱስ ገብርኤል ነው። አገልጋዩ ይሆናል፣ ሰማያዊ ኅብስትን ያመጣለታል በማለት መለሰላት። የሚጠጣትንም ውሃ በአፉ እንደ እናቱ ጡት የምትጣፍጥ አደርግለታለሁ። እስከዚህች ዕለት በበረሃ የጠበቅኩትን አይደለሁምን? በዓለም ካሉት ሁሉ ይልቅ እወደዋለሁና። አባቱ ዘካርያስም ከእርሱ አይለየውም፣ ያጽናነዋል እንጂ።
እንደ ሁሉም ሰው ቢሞትም ነፍሱ ግን በገነት ትኖራለች እንጂ አትሞትም። ዛሬም አብጥራሙስ የተባለ ዮሐንስን ለተሸከመችው በመቃብር ምትላት ሥጋውን መጥፎ ሽታ አይኖረውም። አንቺን እጅ ነስታሻለችና ስማሻለችምና እንዲህ ብላም ትንቢት ተናግራለችና ስለ ጌታ ጎን የተነገረው ቃል ይፈጸም ዘንድ እጅ የነሳችን ብፅዕት ናት። መግነዟም ከእርሷ አይለይምና መቃብሯም አይጠፋምና ነፍሷንና ሥጋዋም እርሷን የሚያረጋጋት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱስ ዮሐንስ ይህን ተናገረ። ጌታችንም ከእርሱ ተለይቶ ከፍ ከፍ አለ። ዮሐንስ በበረሃ ትቶት ሄደ። ከጥቂት ቀናትም በኋላ ደመና ከተወለደበት ሀገር ናዝሬት አደረሰው። ታናሹና ሕግ የሌለው ሄሮድስም ለጥቂት ዘመን ከቆየ በኋላ በአይሁድ ሀገር በይሁዳ ተሾመ። ሚስት ትሆነው ዘንድ በስውር የወንድሙን ሚስት ወሰደ። ባገኛትም ጊዜ በምሽት መቃብር ከእርሷ ጋር ተገናኘ። ይህችም የምትከረፋ ቤቱ ናት። ኃጢአቱን በእርሱ ላይ ተፈጸመች። መልአኩ ገብርኤልም ከሰማይ በመጥምቁ ዮሐንስ አንደበት ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም በማለት ተናገረ። በሕይወት እያለም የዘካርያስ ልጅ ዮሐንስ የወንድምህን ሚስት ለአንተ ልታደርግ አይገባህም እንዳለው። ሌሊት በሆነ ጊዜም ይህንን ቃል ይሰሙ ነበር። በዚህ ቃልም ከእርሱ ጋር በመብራት ይጮኹ ነበር። የሚፈልጉትም በመኝታቸው ከእነርሱ ጋር እንደሆነ ይጠራጠሩ ነበር። ነገር ግን ከሚሰሙት ቃል በቀር ምንም አላገኙም። ያን ጊዜ ታላቅ መታወክ ሆነ፣ አላገኙትምና። ይህች ሄሮድያዳም ፈረሰኞችን ወደ ደብረ ሲና ላክ፣ አንድ ሰው ሳያውቅም ይግደሉት አለችው። ንጉሡም ይህን ማድረግ በፈለገ ጊዜ እግዚአብሔር አድኖታልና ወደ እርሱ የሚሄድበት መንገድን አላገኘም። ከዚህ በኋላም ይህች የረከሰች ሴት ከዚህ በኋላ ድምፁን ከሰማን ይይዙት ዘንድ ጠንቋዮችን እናምጣ፣ ኑሮ በበረሃ ከሆነ ከዚህ ከዮሐንስም እንረፍ አለችው። ለሰውነቱ የግመል ጠጉር ነው እንጂ የከበረ ልብስ አልተገባውም። ንጉሥን እስከ መሳደብ እንደደረሰ አስተውሉ። በአገሮቹ በአውራጃዎች ሁሉ ሰለጠናለች። ዳግመኛም ከእኔ ጋር መሆን የምትፈልግ ከሆነ ይህን ነገር በግልጥ አድርግ አለችው። በዚህች አገር ዮሐንስን የምንገልበት መንገድ እስከምናገኝ ድረስ በዚህች አገር አንድ ሰው እንኳን ሊናገር አይችልምና አለች። ይህች ዘማም የሄሮድስን ልቦና አስጨከነችው። እርሱም እሺ አላት። ወንድሙን በስውር እስከሚገልና ይህን እስከሚያደርግ ድረስም አስጨነቀችው፣ ግድም አለችው። የወንድሙን ሚስትም በስውር ወሰዳት። የዮሐንስ ምስክርነት ይፈጸም ዘንድ በግልጥ አስገባት። በዚያ ዘመን በምድረ በዳ እያስተማረ ስለ ክርስቶስ የሚሰብክ ዮሐንስ መጥምቅ መጣ ብሎ ወንጌላዊ ማቴዎስ እንደተናገረው መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። በቤተ መቅደስ ያሉትም ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውን እያመኑም በእሱ ትምህርት ክርስቲያን ይሆኑ ነበር። ሄሮድያዳም ዮሐንስን መምጣት በሰማች ጊዜ ፈጽማ ተደሰተች፣ ደስታዋንም አበዛች። በልቦናዋም እነሆ ጠላቴ ወደ እኔ ቀርቧል አለች። ነገር ግን በዮሐንስ ላይ ክፉ ማድረግ አልተቻላትምና ዮሐንስ በሀገሩ ሁሉ እንደ ነቢይ ነበርና። ወንድሙ ፊልጶስም በዮሐንስ መምጣት በሰማህ ጊዜ ፈጽሞ ተደሰተ። እርሱም ሄደና ሄሮድስ ያደረገውን ሁሉ አስረዳው። ያን ጊዜም ዮሐንስ የወንድሙን ሚስት ሄሮድያዳን ይተዋት ዘንድ ደቀ መዝሙሩ ወደ ሄሮድስ ላከ።
ይህ አሳሳች ግን አልተወም። ነገር ግን በዮሐንስ ይዘባበት ነበር። ዳግመኛም ይህች የረከሰች ሴት ፈጽማ ተቆጣች። ንጉሡንም እንደያዘውና የምንገልበትን መንገድ እስከምናገኝ ድረስ በእስር ቤት እንሰረው አለችው። ሄሮድስም በእርሱ የተነሳ እነዚህ ሰዎች በእኔ ላይ እንዳይተባበሩብኝ እፈራለሁ አላት። ይህች ዘማም ስለ እርሱ ከጠየቁ ሕዝቡን ንጉሥ ቄሳር ይህን እንዳደርግ አዞኛል ብላቸው አለችው። ይህ ምክርም ልቦናውን አስደሰተው። ያን ጊዜም ይይዙት ዘንድ ወደ ዮሐንስ ላከ። ያን ጊዜም ያዙትና የሚገሉበትን ምቹ ሁኔታ እስከሚያገኙ ድረስ በእስር ቤት አሰሩት። እሷም የእስር ቤት ጠባቂውን አጽንቶ እንዲጠብቀውና እስከሚሞት ድረስ እንዲያሰቃየው አዘዘችው። የሄሮድስ የልደቱ ቀን በሆነ ጊዜ ይህችም የዓመቱ በዓላት የመጀመሪያው ናት። ከዮሐንስ ሞት ጋርም ተባበረ። ያን ጊዜም በንጉሡ ቄሳር ልማድ ነው። ንጉሡም የልደቱ ዕለት በዓሉን ያሳምሩለት ዘንድ የሀገሩን ሰዎች ሁሉ ወደ እርሱ ሰበሰበ። ያች የረከሰች ሴትም የረከሰች ዘማ ልጇን በተከበረ አለባበስ በመልካም ሽቶ አስጊጣ ወደ ሄሮድስ ላከቻት። ከንጉሡ ፊትም ደረሰች፣ በንጉሡ ዙፋን ፊት ዘፈነች። ያን ጊዜም እርሱ ሰክሮ ነበር። ስካር ዘፈንና ፍትወት ሥጋዊ ፍላጎት ባለበትም ምንም አይነት በጎ ሥራ በዚህ ቦታ አይገኝም። የእግዚአብሔር ቁጣ፣ የእግዚአብሔር መቅሰፍት፣ በቀል በእርሱ ላይ ይኖራል እንጂ። ወንድሞች ሆይ ሁሉን ከሚገዛው ከዘፈንና ከሽለላ ከዳንስ የሚመጣውን ኀፍረትና ጉስቁልና ታውቁ ዘንድ ስሙ፣ ተመልከቱ። የመግደል ምክንያት ምንድን ነው? ብዙ ዘፈን አይደለምን? ይህንንም ልጅ እናቷ እንዳዘዘቻት አደረገች። ደም ግባቷም ንጉሥን ደስ አሰኘው። ንጉሡም እስከ መንግሥት እኩሌታ ድረስ የምትሹን ለምኝ አላት። ያን ጊዜም ወጣችና ወደ እናቷ ሄደች። ከእናቷም ጋር ተመካከረች። እናቷም ክርስትናን ያስተምር የዮሐንስን ራስ በምግቡ ሳህን ይሰጥ ዘንድ ለምኘው አለቻት። ያን ጊዜም ወደ ንጉሡ ተመለሰች። በእርሱ ዘንድ ክርስትናን የሚያስተምር የዮሐንስን ራስ ለመነችው። ነገር ግን ለዚህ ጎስቋላ ሴት ክርስትናን ማስተማር የጀመረውን የክብር ንጉሥ የክርስቶስን እንደ ሀብት ሁሉ ትሑት ሰው ያጠመቀውን የዮሐንስ ራስ ከምትለምን ይልቅ ብዙ ሀብት በለመነች ነበር። አባታችን አዳም ከዝቅተኛዋ ከጥልቋ ከሲኦል አወጣው፣ የቀኙ ወንበዴም ወደ ገነት አስገባው። ዮሐንስም ምድራዊ በሆኑ እጆቹ ዳሰሰው። ውሃውን ይባርክ ዘንድም የዮርዳኖስ ውሃ ተጠመቀ። የሕይወት መሠረት ክርስቶስ ለሚያምነው ሁሉም ለድኅነት ምክንያት ነውና በተቀደሰች የጥምቀት ውሃም ይከናወናል። በእግዚአብሔር ቃል ልጅነትን በሚያድል በክርስቶስ ስም ወደ ክርስትና ይገባሉ። እርሱ ክርስቲያን እንሆን ዘንድ ነፍስና ሥጋችን መንፈሳችንም በንጽሕና በመጠበቅ የእግዚአብሔር ልጆች እንሆን ዘንድ ሥልጣን ተሰጥቶናልና። በዲያብሎስ ማሳት የሥጋን ሕግ ብንተላለፍም ዳግመኛ መድኃኒታችን ወደ ሰጠን ክርስትና እንገባለን። ስለ ክርስትና የተሰጡም እነዚህ ሦስት ናቸው። አንዲቱ በተመረጠው በአገልጋዩ በዮሐንስ ሥልጣን ወደ ክርስትና መግባት ጌታችን ያሳያት ናት። ሁለተኛዋም በተቀደሰች ንስሐ ጊዜ ንጹሕ በሆነች የንስሐ እንባ መጠመቅ ነው። ሦስተኛዋም ነፍሱን በመስጠት ክርስቶስ የገባበት የፍጽማት ናት። ይህን ያደረገም በክብር ባለቤት በንጉሥ ክርስቶስ ዘንድ የሰማዕትነትን አክሊል ይቀዳጃል። ለዓለሙ ሁሉ ሕይወት መድኃኒትም ነውና
ለእርሱ ምስጋናና ክብር ሥልጣን ይገባዋልና። አሁንም ፍጹም ጎስቋላ ወደ ሆነችው ወደ አገልጋይቷ የሄሮድያዳ ታሪክ እንመለስ። የክፋት እናት ሆይ ወርቅን፣ ብርን፣ የከበረ ዕንቁን አልለመነችም። ክርስትናን ማስተማር የጀመረ የዮሐንስን ራስ ለመንሽ እንጂ። ንጉሡም ይህን ነገር በሰማ ጊዜ ስለማለላት መሐላ ከልቡ አዘነ። የንጉሡ ሐዘንም ዮሐንስን ስለ መግደሉ አይደለም፣ በእርሱ ላይ እንዳይተባበሩበት ሕዝቡን በመፍራት ነው እንጂ። ሕዝቡ ሁሉ እንደ ነቢይ አድርገው ይወዱት ነበርና። ያዘነው ስለተከበረ ዮሐንስ ቢሆን ኖሮ በመጀመሪያ በእስር ቤት ባላሰረውም ነበር። የሄሮድስ ሰውነትም ሕዝቡን ከመፍራቱ የተነሳ በውሃ እንዳለች ማዕበል እንደሚያማታት መርከብም ሆነች። ያን ጊዜም ሴቲቱን ከመፍራቱ የተነሳ በፈሪሃ ላይ ፍርሃት ጸናበት። ያን ጊዜም መሐላውን አጸና። በዮሐንስ መገደል ግን አዘነ። በእስር ቤት እያለም ሰይፍ የታጠቁ ሰዎችን ወደ ዮሐንስ ላከ። ያን ጊዜም ነቢዩ ዮሐንስ ይህን ነገር አወቀ። ከእስር ቤትም ወደ ውጭ አወጡት። ከዚያ በኋላም ንጉሡ መሐላውን እንዳያፈርስ ራሱን ቆረጡት። እናንተም ወንድሞቼ ሆይ ይህንን ተረዱ፣ መሐላንም ፍሩ። ጌታችን በምን ፈጽማችሁ አትማሉ ብለዋልና። በመሐላው ምክንያት ባይሆን ለመግደል ምክንያት ባላገኘ ነበርና። በማለም ጊዜ ያሰበውን ነገር አስተዋለ። ሰውነቱም በተቀመጡት መካከል ተዋሻለች። መሐላውም ክፉ ነገርን ለመፈጸም ወሰነ። ወደ ዮሐንስም ላከ። ወንድሞቼ ሆይ ሐዘኔ እንዴት ይብዛ! ቅዱስና ንጹሕ በሆነው በዮሐንስ ራስ ላይ የተዘረጋችና የደፈረች ምን አይነት እጅ ናት! በዚህም የዱር አንበሶች ጆሮአቸውን ወደ እርሱ አዘነበሉ፣ አራዊቱም ከእርሱ የተነሳ ተንቀጠቀጡ። ለእርሱም እባቦች፣ ጊንጦችና ዘንዶች ተንቀጠቀጡ። የገዳም አበቦች፣ ሳሮች፣ ልምላሜዎች ከልምላሜው ነጠብጣብና ከግሙ የተነሳ የሚጣፍጥ ፍሬን ያፈሩ ዘንድ ፈጠኑ። ይህች የተቀደሰች ራስ በማስቀደም ለመንካት የደፈረችና ያልተንቀጠቀጠች እንደምን ያለች እጅ ናት! ይህችን ፊት ማየት የማይገባት ስትሆን በእርሷ የተገለጠ የአምላክ ኃይልን አየች። ሄሮድስ በሰከረ ጊዜ ሰይፉን ላከ እንጂ ራሱን ሲቆርጡት ግን አላየም። የቅዱስ ዮሐንስን ራስ ቆረጡት። እርሱም ደም አልወጣውም፣ ወይንም ጠጅም ፈጽሞ አልጠጣምና። ያን ጊዜ በምግቡ ሳህን ላከው። ይህች ራስም ተሸክሟት እያለ ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም እያለች ጮኸች። በዚህ ጻድቅ ላይ የተደረገችው ይህች ፍጹም ተአምር ከሞተ በኋላም በሕይወት እንዳለ ሆነ። ማስተዋል የሌለባትና የደነደነች የሄሮድስ ልቦናም አላስተዋለችውም። ሥጋ በሚበላበት በብረት ሳህንም የቅዱስ ዮሐንስን ራስ አደረጋት። ሄሮድስ ሆይ በቤተልሔም ከዚህ ቀደም በዘመድ በንጉሡ በሄሮድስ የተደረገው አይበቃምን? የቀደሙ አባቶችና እናቶች ጩኸት፣ ስቃይ፣ ስለ ልጆቻቸው የነበራቸው ሐዘን አላስፈራህምን? ምድርም ከሕፃናት ወላጆች ወተት የተነሳ ነጭ ሆነች። ምን አይነት ጥጋብ ነው? እስኪ ያስረዳኝ። እንደዚህ ያሉ ታናናሽ ሕፃናትን የደማቸው መፍሰስ መመልከት እንደምን ያለ እንስሳነት ነው? ስለ እነርሱ አያስለቅስም? በመንፈስ ንጹሐን የሆኑና ነውር የሌለባቸው ታናናሽ ሕፃናትንም ተመልክቶ ሲገደሉ አላዘነምና። ሰነፎይ አይበቃህምን?
ያ ወንጀለኛ ያለማስተዋል የተባረኩ ሕፃናትን እስከ መግደል ክፉ ነገርን አደረገ። ሄሮድስ ሆይ አንተም ዳግመኛ ከራስ ፀጉሩ አንዱ ከመሬት ልትወድቅ የማይገባው ይህ ቅዱስ ዮሐንስን ገደልከው። ዘመድ ፈርዖን የገደለ የራሔል ልጆችን ነው። ዳግመኛም አንተ ዮሐንስን ገደልከው። ይህም የቤተ ክርስቲያን መመኪያ ነው። አንተን የተረገመች የወንድምህን ሚስትና ዘመድህን በምን ተግባራችሁ ይቅር ይላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስ ስለነገሰባት ለደም ሀገር ወዮላት ብሏልና። በክፉ አገዛዝ በእርሷ ላይ የሚነግሰው የምትቀበልም ወዮላት። ክፉ የሆኑ አይሁድም እንዳንተ በሥጋ ጌታችንን ለመግደል ተባበሩ። የተረገመው እርሱም ሕፃናትን ገደለ። ዳግመኛም አንተ የዮሐንስን ራስ መጥረ አይሁድ ኢሳይያስን ሰነጠቁት፣ ኤርምያስንም በጉድጓድ ጣሉት፣ ነቢያትንም በድንጋይ ወገሩ፣ ዘካርያስንም በመሠዊያው መካከል ገደሉ። ጌታችን መድኃኒታችን ኢየሱስ ክርስቶስንም ሰቀሉት። ይህ ሁሉ ስለ ክፋታቸው ነው ይላል። ምን ያህል ክፉ ነገር ናት! ለምእመናን ግን በጎ ነገርን አመጣች። አሁን ወደ ነገራችን ፍጻሜ እንመለስ። ቅድስትና ንጽሕት የሆነች የዮሐንስን ራስ እናስብ። የሚቆርጥ ሰው ላከና በተቀመጡት መካከል የዮሐንስን ራስ አስመጣ። ዓይኖቹ ይመለከቱ ነበር፣ ፊቱም እንደ ፀሐይ ብሩህ ነበር። ከእርሱም መልካም ሽታ ይወጣ ነበር። በዚያ ያለው ሁሉ እይታ ይመለከተው ነበር። ወስደውም በነቢዩ በኤልሳዕ መቃብር ቀበሩት። ደቀ መዛሙርቱም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነገሩት። ንጉሡ ሄሮድስም የዮሐንስን ራስ ለወንድሙ ሚስት ልጅ እንድትሰጥ አዘዘ። እርሷም ተቀብላ ለእናቷ ሰጠቻት። ከእርሷ ጋርም አዳኞች ነበሩ። ይህች ዘማዊት ሴት በተመለከተች ጊዜም ዓይኖቹም ጆሮቹም የተከፈቱ ነበሩ። አስተያየቱም በሕይወት እንዳለ ሰው ነበር። እንዲህ እያለችም በእጆቿ ታመለክት ነበር። የዚህች ራስ ሥልጣን ያለው ምድራዊ ንጉሥን ያልፈሩ ዓይኖች እነዚህ ናቸው። እኔ በእጆች ያሳውራቸዋለሁ። በሕይወት እያለ የወንድም ሚስት ልታገባ አይገባህም እያለ ይናገር የነበረ አንደበትም ይህ ነው። እኔ ቆርጠዋለሁ፣ የራስ ፀጉሩንም ፂሙንም እላጨዋለሁ፣ በምንጣፌ ስርም መረገጫ አድርጋቸዋለሁ አለች። ፊቱን ለመምታት ፈልጋም እጁን ከፍ አደረገች። ያን ጊዜም ፀጉሩ በሳህኑ ላይ እንደተዘረጋች ራሱ የአሞራ የንስር ክንፍ እንዳላት ወደ ላይ በረረች። የቤቱ ጠፈርም ተሰነጠቀ። የቅዱስ ዮሐንስ ራስም ከዚያ ወጣች። ያን ጊዜም የሄሮድያዳ ልጅ እጆቿን ከትከሻዋ ተቆረጡ፣ ከመሬትም ወደቁ። መሬትም አፏን ከፈተች፣ ሰውነቷም እስከ አንገቷ ድረስ ዋጠቻት። እርሷም ከበደሏ የተነሳ በሕይወቷ ወደ ጥልቁ ወረደች። ያን ጊዜም በልጇ ላይ ሥልጣን አደረባት። በቤቷ ያለውን ዕቃ ሁሉ ትሰብር ነበር። ያን ጊዜም ከወታደሮቹ አንዱ በእሳት እንደተቃጠለ የሆኑ የሄሮድያዳን እጆች ያዘ። ያለቀሰም በተሰበሰቡት መካከል ወደ ንጉሡ ወሰዳቸው። ንጉሡም ምን ሆንክ? ምንስ ያስለቅስሃል? አለው። እርሱም ወዮልን፣ ወዮታ አለብን። የነቢዩን ራስ ወደ ቤታችን አስገባን፣ በእኛ ላይም ታላቅ ሐዘንና ጥፋት ሆነችብን አለው። ሄሮድያዳ የሆነችውን ነገር ነገረው። በልጇ ላይም ሰይጣን እንዳደረባት ነገረው። ንጉሡ ግን አላመነውም። ያን ጊዜም ከትከሻዋ የተቆረጡ እጆቿን አወጣ፣
ተሰብስበው በተቀመጡ ሰዎች መካከል ማስቀመጣቸው። ጣቶቿም በቀይ ቀለም ታለው ነበር። በእጆቿም የወርቅና የብር አምባር ነበር። ያን ጊዜም ንጉሡ በፍርሃትና በጉስቁልና ከዙፋኑ ተነሣ። ወደ ቤቱም ሄዶ የሄሮድያዳን ራስ በመሬት ተጥሎ በግልጥ ተመለከተ። ንጉሡም መሬት እንዲቆፍሩና ሥጋዋን እንዲያወጡ ታዘዘ። ከመለያዎቿም አንድስ እንኳን አልተገኘም። ወደ ጥልቁ ወርዳለችና ምልክቱ አልተገኘም። ያን ጊዜም ንጉሡ ተቆጣ። በተቀመጡት መካከልም በሽማግሌዎቹ ፊት ራሷን እንዲቆርጡ ታዘዘ። የሄሮድያዳ ልጅም በብትርና በድንጋይ ራሷን ትመታ ዘንድ ዘመረች። በሰላይም ትወድቅ ነበር። ከማበዷ ብዛት የተነሳም የራስ ፀጉሯን ትነጭ ነበር። ያን ጊዜም ንጉሡ ራሷን ቆረጣት። ወደ ጓደኞቹም ሄደ። ይህም ምስጢር ለአዲስ ሰው እንኳን እንዳይናገሩ አዘዛቸው። ያን ጊዜም የሄሮድያዳ ጉስቁልና ለተሰበሰቡት ሁሉ ተገለጠ። የመትላቷ ሽታም በምድር ሁሉ ተዳረሰ። የተመረጠው የዮሐንስ ራስም እንደ ንስር አሞራ በክንፎቿ በሁሉም ቦታ ትበር ነበር። የቆረጣትም የከሃዲ ሄሮድስን ኃጢአት ትገልጥ ነበር። ይህች ራስም የወንድምህን ሚስት ልታገባ አይገባህም እያለች በየሀገሩ ሁሉ ትዞር ነበር። ሰው ሁሉ እያንዳንዱ በነፍስ ላይ ሆና ስትጮህ ሰሟት። ሰው ሁሉ ሥጋ ሳይኖራት ራሷ ትናገር ዘንድ እንዴት ይቻላታል እያሉ ምስጋና የሚገባው የእግዚአብሔርን ስም አመሰገኑ። ሄሮድስ ግን ከሚሰደቡ ቃል የተነሳ በዚያን ወቅት አልታየም። የተቀደሰችው ራስም በደብረ ዘይት ሳለች ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደች። እሱም እጅ ነሳት። እመቤታችን ንጽሕት ማርያም እንዲህ በማለት ዮሐንስ ሆይ ወደ አንተ የሚመለከቱ ዘንድ ዘካርያስና ኤልሳቤጥ ዓይኖች የታሉ እያለች አለቀሰች። ጌታችንም እመቤታችን ድንግል ማርያምን ጠቀሳትና አታልቅሺ፣ እወቂ ዮሐንስ እንደሚገድል እንደዚህ ሁሉ እኔም እገደላለሁ፣ እንደ እርሱ ግን አይደለም፣ ተሰቅዬ እሞታለሁ እንጂ። ቀኝ ጎኔን በጦር እወጋለሁ፣ ከእርሱም ውሃና ደም ይፈሳል አላት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስን ራስ ሂድና የሄሮድስን ኃጢአት ለዓለም ሁሉ ንገሪ አላት። ትበር ዘንድ እንደ ንስር አሞራ ክንፍ ሰጥቼሃለሁ። የሰማያዊ አባቴ ፍቃድ እስከምትፈጽም ድረስ ለ15 ዓመት ነፍስህን አጸናለሁ። ከታናናሽ ሕፃናት ጋር በዚያ ትኖር ዘንድም ወደ አባት ወደ ዘካርያስ እንዲወስዱ መላእክቱን አዛለሁ። ከእነሱ ጋርም ካህን ነውና አለው። ነገር ግን አንተ በመካከላቸው ሁን፣ የክርስትና ባለቤት አንተ ነህና። እነዚህ ሕፃናት ግን በደማቸው ነው እንጂ ወደ ክርስትና አልገቡም። እነሆም ሥጋህን ከነቢዩ ከኤልሳዕ ሥጋ ጋር እንዳደርገዋለሁ። ነፍስህም በሰማይ በቀኝ ትሆናለች። ነፍስህም በ15 ዓመት ያህል በራስህ ናት። ከ3 ዓመት በኋላ ፈቃዴ በተፈጸመች ጊዜ ከአንተ በኋላ ሞትን እቀምሳለሁ፣ የነገርኩን ተስፋም ትፈጸማለች አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትበር ዘንድ የዮሐንስን ራስ አዘዛት። ያን ጊዜም በነፍሱ በረረች። ጩኸቷም በየሀገሩ በየቦታው በየተራራውና በየባህሩ ሁሉ ተሰማ። ጩኸታንም በየሀገሩ ሁሉ ያሉት ሰሙ፣ ወደ እርሷም ተመለከቱ። ስህተተኛው ሄሮድስንም ዘለፈችው። ከዚህ በኋላም ወደ አረብ ምድር ሄደች። ነጋዴዎችም ድምጿን ሰሙ። ሲሄዱ ከዕቃቸው ጋር ሊወስዷት ወደዱ። በመፈለግም ሰውነታቸውን አደከሙ። ዘመኑ አልረሳም፣ ሰውነታቸውን አታድክሙ የሚል ቃልም መጣላቸው። ከመያዝም ተዋት። 15 ዓመት ከተፈጸመ በኋላም ሚያዝያ 15 ቀን ነፍሱ ተለየች። ንጹሐን የሆኑ ደቀ መዛሙርትም ወደ እርሷ መጡ።
ከመላእክት ጋር ወደ ሰማይ አሳረጓት። እግዚአብሔርን አመሰግኑ። ከሰማይ እስከሚደርሱም የተቀደሰችዋን ራሷን አመሰገኑ። አባቷ ዘካርያስንም እጅ ነሳቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።